አርሰናል ከፍተኛ ገንዘብ የሚያገኝበት ተጫዋች መሸጥ ይፈልጋል ይላል። ክለቡ የፋይናንሻል ችግር ኑሮበት አይደለም ያንን የሚያደርገው ወይም እንደሌሎቹ ክለቦች እንደነ አስቶን ቪላ እንደነ ኒውካስል የፋይናንሻል ህግ ስርዓቱ ላይ ጫና ስለሚፈጥርበት አይደለም አርሰናል እንደዛ የሚያደርገው ቡድኑን አፕግሬድ ስለሚፈልግ ነው ከፍ ማድረግ ስለሚፈልግ ነው የቡድኑን እንቅስቃሴ በሚል ያስቀምጠዋል። ስለዚህ በዚህ ሂደት ሁለት ተጫዋቾች ናቸው በዋነኝነት የሚጠረጠሩት። በዋነኝነት ጋብሪኤል ማርቲኔሊ ከሚሸጡ ዝርዝር ውስጥ ነው ገንዘብ ከሚያወጡ ማለት ነው። ግን ኦዴጋርድ አሁን ላይ ትልቁን ግምት እየተሰጠው ያለው ተጫዋች ነው። ኦዴጋርድ ማርቲኔሊ ማለት ነው አርሰናል ቤት ሁለቱን ሽጦ ሁለቱ ቦታ ላይ ከነሱ ከፍ ያለ ቡድኑን ከፍ ሊያደርግ የሚችል ሚና ያለው ተጫዋቾች ማምጣት ይፈልጋሉ። አርሰናል ለማርቲን ኦዴጋርድ 60 ሚሊዮን ፓውንድ ወይም በዩሮ ወደ 80 ሚሊዮን ዩሮ የሚጠጋ የዝውውር ገንዘብ እንደሚፈልግ ታውቋልና አሁን ከዚህ በኋላ የሚቀጥሉት ስቴፖች ይኖራሉ። አንደኛ አፕሮች የሚያደርጉ ክለቦች ይመጣሉ ማርቲን ኦዴጋርድን። እስካሁን ባለው ሂደት ሁለት ክለቦች ኦዴጋርድን የመፈለግ አዝማሚያ ያሳይተዋል። አንደኛው ባየር ሙኒክ ነው፣ ሁለተኛው ኤሲ ሚላን ነው። አርሰናል በታሪክ ለፕሪሚየር ሊግ ተፎካካሪ ቡድኖቹ ኦዴጋርድን የመሸጥ ፍላጎት የለውም። ግን ሁለቱ ክለቦች ባየር ሙኒክና ኤሲ ሚላን በትልቁ የተጫዋቹ አድናቂ ፈላጊ ሆነው ብቅ ያሉ ክለቦች ሆነዋል። አርሰናል ያስቀመጠውን ቫሉዌሽን ያሟላሉ አብረን ያለን። በነገራችን ላይ አርሰናል ያስቀመጠው ዋጋ የማይሟላለት ከሆነ የጠቀስኩት ቅድም ወደ 65 ሚሊዮን ፓውንድ ወይም ወደ 80 ሚሊዮን ዩሮ አካባቢ ይሄ ቫሉዌሽን ክለቦቹ የማይሰጡት ከሆነ ለአርሰናል የአንድሪያ ቤርታ የምልመላ ቡድን ኦዴጋርድን የሚሸጥ አይመስልም። ቢያቆየው ይመርጣል። ውሉን አራዝሞ ተጫዋቹን በቀጣዮቹ አመታቶች እንደ አማራጭም ሊጠቀምበት ይችላል። ግን በተባለው ቫሉዌሽን ዋጋ ላይ የሚያገኙ ከሆነ አርሰናሎች ከኦዴጋርድ ዋጋ ላይ የተወሰነ ገንዘብ ጨምረው ቡድኑን አፕግሬድ የሚያደርግ ዝውውር ይፈልጋሉ። እነዚህ ዝውውሮች እነማን ናቸው? እስካሁን ሲጠቀሱ የነበሩ ዝውውሮች እንዳሉ ሆነው ኦዴጋርድ ከወጣ ሊፈጥኑ የሚችሉ ዝውውሮች ወይም በፍጥነት ሊከናወኑ የሚችሉ ዝውውሮች ተብሎ ሁለት ዝውውሮች ተጠቅሰዋል። አንደኛው የሪያል ማድሪዱ አርዳ ጉለር ነው። የሪያል ማድሪዱ አርዳ ጉለር በጆዜ ሞሪኖ ላይፈለግ ይችላል የሚል ግምቶች እየጠነከሩ መጥተዋል። ምክንያቱም ጆዜ ሞሪኖ አማካኙ ላይ በርናንዶ ሲልቫን አምጥቷል። በርናንዶ ሲልቫ ጥያቄ በሌለው መንገድ አንድ ተጫዋች ይገፋል፣ ቢያንስ አርዳ ጉለር። ቀጣይ ኢንዞ ፈርናንዴዝን ለመጨመር እየተዘጋጁ ነው። የሱ መምጣትም ሌላ ተጫዋች ይገፋል። በነገራችን ላይ ጆዜ ሞሪኖ አሳውቋል። ስለ ወደፊት ቡድን ወደፊት አያል ስለመሆን ምናምን አይመለከተኝም። የተሰጠኝ 2 እና 3 ዓመት ኮንትራት ነው። በእነዚህ 2 እና 3 ዓመታት ዋንጫ ማሳካት ነው የኔ ዕቅድ። ስለዚህ ዋንጫ ላመጡልኝ የሚችሉ ተጫዋቾች ነው እንጂ ማመጣው ተጫዋች ማሳደግ የነበሩት ማብቃት እንዲህ ማድረግ የሚል ነገር አይመቸኝም ብሏል ጆዜ ሞሪኖ። በቃ ዋንጫ አምጣ ብላችሁ ሰጣችሁኛል፣ ዋንጫ ለማምጣት ደግሞ የኔን ዕቅድ የሚከተል ዝውውር መፈጸም አለባችሁ የሚል አስተያየታቸውን ያስቀመጡበት ሂደት አለ። ስለዚህ እንደ አርዳ ጉለር አይነት ተጫዋቾች የነገ ተስፋቸው ጥሩ የሆኑ ተጫዋቾች ሊገፉ ይችላሉ። አርሰናል ያንን ይጠብቃል። ሌላኛው የጁቬንቱሱ ኬናን ይልዲዝ ነው። አርሰናል በማርቲን ኦዴጋርድ ቦታ ላይ ማጫወት የሚፈልገው ተጫዋች ኬናን ይልዲዝን ማምጣት ይፈልጋል። ሌላ አስደናቂ ብቃት ያለው ተጫዋች ነው ኬናን ይልዲዝን። ይሄ ተጫዋች በጁቬንቱስ የተሰጠው ዋጋ ከፍተኛ ነው። ጁቬንቱስ ከ100 ሚሊዮን ፓውንድ ለተጫዋች ዝውውር እየጠቀሰ ይገኛል፣ ወይም 100 ሚሊዮን ፓውንድ እየጠየቀ ይገኛል። ስለዚህ ኬናን ይልዲዝ ሌላኛው አርሰናል ሊያፈጥነው የሚችል ተጫዋች ነው። ሁለቱም ቱርካዊ ናቸው እንዳጋጣሚ ነው። ኬናን ይልዲዝም ቱርካዊ ነው። በተመሳሳይ አርዳ ጉለርም ቱርካዊ ነው። ከነዚህ ሁለት ተጫዋቾች ግን አንዱን አርሰናል ማስፈረም ያፈጥነዋል ዝውውሩን ኦዴጋርድ የሚወጣ ከሆነ። ግን ኦዴጋርድ እንዲወጣ አሁንም ቅድም ያስቀመጥኩት ነገር ለአርሰናል ወሳኝ ነገር ነው። ቫሉዌሽኑ ዋጋው 40 ሚሊዮን ፓውንድ ቢሰጧቸው አርሰናሎች አይሰጡም። አሁን 40 ሚሊዮን ፓውንድ የአቨሬጅ ተጫዋች ብቻ ሳይሆን ከአቨሬጅ በታች የሆነ ተጫዋች የሚሰጠው ክፍያ ነው። ኦዴጋርድ
ያምናውን የውድድር ዓመት ትተን ወይም የዘንድሮ ያጠናቀቅነውን የውድድር ዓመት ትተን ከዛ በፊት የነበሩትን ዓመታቶች የኦዲጋርድን ለይተን ብናያቸው ኦዲጋርድ የ100 ሚሊዮን ፓውንድ ተጫዋች ነው፣ ምንም ጥያቄ በሌለው መንገድ። የዘንድሮንና በተወሰነ መንገድ ያምናውን ውድድር ዓመት ትተን ከዛ ውጭ ያሉት የነበረበት 3 እና 4 ዓመታትን ኦዲጋርድ ሃይ ሌቭል ተጫዋች ነው። ስለዚህ አርሰናል በዛ መንገድ ቫልዩዌሽኑን ይሰጣል፣ 100 ሚሊዮን ፓውንድ ያወጣል። ነገር ግን አምና ካሳየው ደካማ አቋም አንጻር ኮንትራቱ ሊጠናቀቅ 2 ዓመት ከመቅረቱ አንጻር 20 ሚሊዮን ፓውንድ 25 ሚሊዮን ፓውንድ ሉዝ ባረግ ችግር የለውም በማመጣው ተጫዋች ይጠቀማለሁ የሚል እሳቤ ያለው 27 ዓመቱ ነው ኦዲጋርድ በነገራችን ላይ። ስለዚህ በዚህ መሰረት አርሰናል ኦዲጋርድን እነዚህ ቅድመ ሁኔታዎች ከተሟሉ የመሸጥ እቅድ ይኖረዋል። እነዚህ ቅድመ ሁኔታዎች በተለይ ከገንዘቡ ጋር ተያይዘው ያሉት ቅድመ ሁኔታዎች ካልተሟሉ ግን አርሰናል ተጫዋቹን አይሸጠውም። ምክንያቱም ከኦዲጋርድ ከፍተኛ ገንዘብ አግኝቶ እሱ ላይ ጨምሮ እነ ኬናልድ አርዳ ጉለር አይነት ተጫዋቾችን ማምጣት ካልቻለ ጠቀሜታ የለውም። በፓራላሊ ወይም በተመሳሳይ አርሰናል ሞርጋን ሮጀርስን አሊያም ኢዜን በ10 ቁጥር ሚናም የማጫወት ኢንተረስት ወይም ፍላጎት እንዳለውና ሚዱ ላይ እንደ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ፣ ኦሪያል ቹዋሚኒ እና መሰል አይነት ተጫዋቾችን የመጨመር ፍላጎት ሊኖረው ይችላል። የኦዲጋርድን ቦታ በሮጀርስ ወይም በኢዜ አሸፍነው ኦዲጋርድን ሰው በሰው ወይም በቦታው ላይ የሆነ ተጫዋች ሳይሆን መተካት የሚፈልገው አርሰናል ከቦታው ውጭ የሚጫወት ከኦዲጋርድ ቦታ ውጭ የሚጫወት ሚድፊልደርም ሊያመጣ እንደሚችል የሚቀመጡ ሲናሪዎች ወይም ሐሳቦች አሉ። ስለዚህ እነዚህ መሰረት ባረገ መንገድ የሚሰጡ ግምገማዎች ናቸው። የአርሰናል ደጋፊዎች የኦዲጋርድ መሸጥ ተገቢ ነው ብላችሁ ታስባላችሁ? የአርሰናል እቅድ ያቀደው እቅድ የገለጽኩላችሁ እቅድ ያዋጣል? ኦዲጋርድን ሽጦ ከኦዲጋርድ ላይ ዋጋ ጨምሮ አርሰናልን አፕግሬድ ሊያደርግ የሚችል ከአምናውና ከታቻምናው ኦዲጋርድ አቋም አንጻር ማምጣት አሊያም ደግሞ ኦዲጋርድ የተቀመጠለት የ80 ሚሊዮን ዩሮ ዋጋ ካልተሸጠ እሱም ማቆየት የሚል ሐሳብ አለ። ቅድም የጠቀስኩላችሁንም ቁጥር እንዳትረሱ። በዘንድሮው ውድድር ዓመት የተጫወተው 19 ጨዋታ የተሳተፈው 5 ጎል 19 ተቀይሮ የገባበትንም ጨምሮ ነው በነገራችን ላይ ማርቲን ኦዲጋርድ። ስለዚህ እነዚህን ታሳቢ አድርጋችሁ ይሸጥ አይሸጥ ሐሳብ ስጡበት ማርቲን ኦዲጋርድ ላይ። ሌሎች ከአርሰናል ጋር የተያዙ በርከት ያሉ መረጃዎች አሉ። አርሰናል አሁን ላይ የአርሰናል መርማዮች እየሰሩ ያሉት በተለይ የወደፊቱ ላይ ነው ትኩረታቸው። ተስፋ ቡድን ላይ የሚጫወቱ ዋናው ቡድን ላይም ግን ሊገቡ የሚችሉ ለምሳሌ ጀርሚ ሞንጋ ከሌስተር ሲቲ፣ እንደዚሁም ጆርጂያዊ ተጫዋች ባርሻቭሊ የተባለ ተጫዋች በ3.5 ሚሊዮን ፓውንድ ለማስፈረም ተስማምተዋል። ቶተናም የሚጫወት የቀድሞ የአርሰናል ተጫዋች የዊልሰን ልጅ ተከላካይ መስመር ተጫዋች ነው። እሱንም 15-16 ዓመቱ ነው እያመጡ ነው። ይሄ ከኋላ ያለውን ነገርም ወደፊት ሊመጡ የሚችሉ ተጫዋቾችንም አርሰናል ከጀርባ የመገንባቱን ስራ ነው አሁን ላይ እየሰራ ያለው። በዋነኝነት የሚኬል አርቴታ እቅድና የአንድሪያ ፔርታ እቅድ መጀመሪያ ተጫዋቾቹን መሸጥ ነው የፈለጉት። አርሰናሎች ተጫዋቾቹን መሸጥ ይፈልጋሉ። አንዱ መሸጥ የሚፈልጉት ኔክስት ፕላናቸውን ለማስተካከል ነው። ቅድም ያስቀመጥናቸው ነገሮች አሉ። ሞርጋን ሮጀርስ፣ ባርኮላ፣ ይልዲዝ፣ አርዳ ጉለር፣ ሳንድሮ ቶናሊ እያልን በርካታ ተጫዋቾች በአርሰናል ዝርዝር ውስጥ ይገኛሉ። እነዛን ዝርዝሮች ለማሟላት መጀመሪያ እነማን ነው የሚሸጠው የሚለውን ነገር መቀመጥ አለበት። በነገራችን ላይ አርሰናል የቤንጃሚን ዋይትን ሐሳብ ሰርዟል። አንዱ በዚህ በክረምት የዝውውር መስኮት ይወጣል ተብሎ ሲጠበቅ የነበረው ቤንጃሚን ዋይት ነው እና ያንን ሐሳብ ሳይተው እንዳልቀር ነው የተነገረው። ምክንያቱም ሊያመጣው የፈለገው ቴኖ ሊቨራሜንቶ ነው። ሊቨራሜንቶ ደግሞ በኒውካስል አምና ዓመቱን ሙሉ አልተጫወተም በጉዳት ምክንያት። ለዓለም ዋንጫ ቶማስ ቱሄል ጠርተውት ይሄ ተጫዋች በተመሳሳይ አልተሳተፈም። ስለዚህ ሪስክ ነው ሊቨራሜንቶ ማምጣት። ለሊቨራሜንቶና ቤን ዋይት አለ። በተለይ ያለፈውን ዓመት በጉዳት የቆየ ተጫዋች ስለሆነ ዓለም ዋንጫም ስለማይሳተፍ ኔክስት ይር ላይ በደንብ ፊትነሱን ጠብቆ ራሱን አስተካክሎ መምጣት ይችላል የሚሉ ግምቶች አሉ። ስለዚህ ቤን ዋይትን ማቆየት ለአርሰናል ጠቃሚ ውሳኔ ሊሆን ይችላል የሚል ስለታሰበ የተሻለ ተጫዋች ካልተገኘ ቤን ዋይትን አሁንም በአርሰናል በማቆየት የጁሪያን ቲምበር ምክትል አድርገው ሚኬል አርቴታ ሊያስቀጥሉ ይችላሉ ተብሎ ይገመታል። ያንን መሰረት አድርገው እየሰሩ ነው የሚገኙት። ከዛ ውጭ ጋብሪኤል ማርቲኔሊ ነው እንግዲህ ትልቁ ትኩረት። ጋብሪኤል ማርቲኔሊ ለብራዚልና ጋብሪኤል ማርቲኔሊ ለአርሰናል ለምንድነው የተለያየ ተጫዋች የሆነው የሚለው በአርሰናል በኩል በጣም ትልቁ መወያያ
ነጥብ ሆኗል። በአርሰናል ጋብሪኤል ማርቲኔሊ እንደምታዩት ነው፣ ኦን ኦፍ ነው። አንዴ ጥሩ ይሆናል፣ አንዴ ይጠፋል። ብራዚል ላይ ግን ኮንሲስተንትሊ በገባባቸው ጨዋታዎች ሁሉ ውጤት ቀያሪ ሆኖ እናየዋለን። ከሃይቲ ጋር በነበራቸው ጨዋታ ላይ ያሳየው እንቅስቃሴ በጣም ሱፐር ነው። ተቀይሮ ገብቶ ጋብሪኤል ማርቲኔሊ ከዛ በፊት በነበሩ ጨዋታዎች በብራዚል ዓለም ዋንጫ ማጣሪያዎች ላይ እና መሰል ጨዋታዎች ላይ ማርቲኔሊ የተለየ ነው። ስለዚህ አርቴታ ያልተረዱት ነገር አለ ከልጁ ብቃት አንጻር የሚሉ ሐሳቦች ይነሳሉ። ለምሳሌ ይህንን ሲያነሱ የጋብሪኤል ማርቲኔሊን ጉዳይ ሲያነሱ አብረው የኖኒ ማዱኬን ጉዳይ ያነሳሉ። ኖኒ ማዱኬ በእንግሊዝ ብሔራዊ ቡድን ከክሮሺያ ጋር በነበራቸው ጨዋታ ላይ የጨዋታው ምርጡ ተጫዋች አንዱ እሱ ነበር፣ ኖኒ ማዱኬ ነበር። ኖኒ ማዱኬና ጋብሪኤል ማርቲኔሊ የሚያመሳስላቸው ነገር አለ። ፋስት ፎርዋርድ ጨዋታ ይፈልጋሉ። የአርቴታ ሐሳቤ ደግሞ እንደ ቡካዮ ሳካና ትሮሳርድ አይነት ተጫዋቾች ኳስ ይዘው የሚሮጡ ሳይሆኑ ኳስ ይዘው ወደፊት የሚሄዱ ሳይሆኑ በአብዛኛው ኳሱን ቀንሰው ከዛ እንደገና አድራጅተው የሚሰጡ አይነት ተጫዋቾች ናቸው። ወደ ኋላ ተመልሰው ወደፊት የሚሄዱት ሳካና ትሮሳርድን በአብዛኛው አይታችኋቸው ከሆነ ማዱኬ ግን ኳስ አገኘ መጋለም፣ ማርቲኔሊም ኳስ አገኘ መጋለም። እነዚህ ተጫዋቾች ኳሱ የሚሰጥበት ቦታ ወሳኝነት አለው። ኳሱ እስከ 50 ጠርዙ ላይ ነው ኳስ የሚለቀቅለት። ከዛ ገፋ አድርጎ ተከላካይ አርፎ ይላል። ማርቲኔሊም በተመሳሳይ ነው። ሳካና ኦዴጋርድ ኳሱ ሲሰጣቸው ተቀብለው ወደ ኋላ እንደገና መልሰው ወይ ለአማካይ ሰጥተው አንድ ሁለት ገንብተው ነው ወደፊት የሚገቡት። እነዚህኞች ተጫዋቾች ግን ፕረስ አድርገው ያገኙትን ኳስ ተከላካይ ቀንሰው ገብተው ወይ ክሮስ ያደርጉታል ወይ ሾት ያደርጉታል። ስለዚህ ይሄ ሲስተም የተጫዋቾቹ ችግር ሳይሆን የአርቴታ ችግር ነው። የሲስተሙ ችግር ወይም ሲስተሙ የሚፈቅደው ያጫወት መንገድ ያመጣው እንጂ የጋብሪኤል ማርቲኔሊና የኖኒ ማዱኬ አቅም ቀላል አይደለም የሚሉ ሐሳቦች በዚህ ዓለም ዋንጫ እንዲሰጥ አድርጓል። በአርሰናል ደጋፊዎች በኩል በትልቁ እየተነሳ ያለው ጉዳይ ይሄ ነው። ያከራክራል። መነጋገር ትችላላችሁ አድማጮቻችን። እነዚህ መሰረት ያደረጉ ሐሳቦች ናቸው የተንጸባረቁ ያሉት። በዚህ ሂደትም እንግዲህ ጋብሪኤል ማርቲኔሊም አንዱ አርሰናልን ሊለቅ የሚችል ተጫዋች ነው ተብሎ ይገመታል። ገንዘብ ይፈልጋል አርሰናል። ቢያወጣ እንኳን ቢያንስ ግማሽ ነው የሚሸፍናል። ለምሳሌ ባርኮላ 100 ሚሊዮን ፓውንድ የሚያወጣ ከሆነ ጋብሪኤል ማርቲኔሊን በ60 እና በ70 ከሸጡት ለአርሰናሎች ብዙ ጉዳት አይኖርባቸውም። ትንሽ ገንዘብ አውጥቶ ነው። እንዲህ አይነት ስትራቴጂ ነው አንድሪያ ቤርታ እየሰሩ ያሉት። እንዲህ አይነት ስትራቴጂ ነው አፕግሬድ የማድረግ አርቴታ የመስመር አጥቂያቸውን ለምሳሌ ከማርቲኔሊ ከፍ ያለ ሲፈልጉ ቀጥታ ገንዘቡ ማውጣት ሳይሆን ማርቲኔሊን ሽጠው ከማርቲኔሊ ላይ ገንዘብ ጨምረው ያኛውን ተጫዋች ማምጣት፣ ኦዴጋርድን ሽጠው ገንዘብ አግኝተው ከሱ ላይ ገንዘብ ጨምረው ኬናን ኤልዲዝን፣ አርዳ ጉለር እንደዚህ አይነት ተጫዋቾችን ማምጣት። እንዲህ አይነት ስትራቴጂ ነው አንድሪያ ቤርታ በዚህ የክረምት የዝውውር መስኮት የሚጠቀሙት። ስለዚህ የአርሰናል ዝውውሮች ቀድሞ የሚፈጸሙ ዝውውሮች አይኖሩም የሚሸጡ ካልሆኑ እንደ ኖርጋርድ አይነት ተጫዋቾች እንደ ኔታን ንዋነሪ በውሰት ምናምን የሚሄዱ ተጫዋቾች ጨምሮ አርሰናል የሚሸጣቸው ተጫዋቾች ካልሆኑ በስተቀር የሚገቡት ተጫዋቾች በብዛት አይገቡም። ምናልባት ሞርጋን ሮጀርስ ብቻ ሊሆን ይችላል ቀድሞ የሚገባው። ከዛ ውጭ ያሉት ተጫዋቾች አርሰናል የክረምት የዝውውር መስኮት ፈራሚዎች ዘግየት ብለው ሊመጡ የሚችሉ እንደሆነ ይገመታል። አምና ታስታውሱ ከሆነ ሚካኤል አርቴታ አንዱ ጠቀመን ብለው የሚያስቡት አብዛኞቹ ዝውውሮች ቀድመው ነው የተጠናቀቁት። ጥቂት ዝውውሮች ናቸው ወደ መጨረሻው ቀን የተጠናቀቁት በአርሰናል በኩል። ለምሳሌ ዙቢሜንዲ ዝውውር ቀድሞ ነው የተጠናቀቀው። ኬፓ፣ ኖኒ ማዱኬ ያን በርካቶቹ ዝውውር ዘግየት ያሉት የዮኬሬሽ እና የኢዜ ነው በተለይ የመጨረሻው ቀንና በተደጋጋሚ ሚካኤል አርቴታ እንደሚናገሩት አዳዲስ ተጫዋቾች የቅድመ ዝግጅት ፕሮግራማችን መቀላቀል አለባቸው። ያንን ስናደርግ ይበልጥ ውጤታማ ቡድን መገንባት እንችላለን የሚል እሳቤ ያላቸው አሰልጣኝ ሚካኤል አርቴታ አምናም ለዛ ነው ቀድሞ ተጫዋቾች በተለይ ሜጀር ቦታዎች ላይ የሚፈልጓቸውን ተጫዋቾች ቀድሞ ያመጡት። ዘንድሮ ግን እንደዛ አይነት ዝውውር አጠብቁ። በአርሰናል ቤት ውስጥ የአርሰናል ደጋፊዎች ብዙዎቹ ዝውውሮች ምናልባት በመጨረሻው የዝውውር ቀናቶች ሊጠናቀቁ ይችላሉ። አርሰናል ቀድሞ መሸጥ ስላለበት ኦዴጋርድ በሚፈልገው የ60 ሚሊዮን ፓውንድ ወይም የ80 ሚሊዮን ዩሮ አካባቢ የማይሸጥለት ከሆነ አርሰናል ኦዴጋርድን ማቆየት ይመርጣል። ሰው ተጫዋች ያመጣም ቀድሞ ማለት ነው። አርሰናል ጋብሪኤል ማርቲኔሊን ካልተሸጠለት ባርኮላ ማምጣት ሊያስቸግረው ይችላል። የሞርጋን ሮጀርስ ዝውውር ግን ወሳኝ ዝውውር ስለሆነ ቀድሞ ይፈጸማል ተብሎ ይጠበቃል።
አንዱ ፈጣኑ ዝውውር የሞርጋን ሮጀርስ ነው ተብሎ ይጠበቃል። ምናልባት አርሰናል በዚህ ሳምንት ወይም በቀጣዩ ሳምንት የሞርጋን ሮጀርስን የመሸጫ ዋጋ ያስገባል ተብሎ ነው የሚጠበቀው። የመጀመሪያው ቢድ በዚህ ሳምንት ወይም በቀጣይ ሳምንት አርሰናል ላይ እንደማያስገባ ይጠበቃል። ያን የሚያደርገው ለምንድን ነው? የግዴታ አርሰናል መስመሩ ላይ ተጫዋች ያስፈልገዋል። ማርቲኔሊ ተሸጠም አልተሸጠም አድ የሚያደርገው ተጫዋች እንዳለ ያውቃል። ስለዚህ ያንን ለማጠናከር አጥቂ መስመር ለማጠናከር አንዱን ዝውውር ቀድሞ ያጠናቀቃል። ከዛ በኋላ ግን እየሸጠ ነው ዝውውሮችን ሊፈጽም የሚችለው አርሰናል። እንዲህ አይነት ስትራቴጂ ጠብቁ አርሰናል ደጋፊዎች በዘንድሮው የውድድር ዓመት ላይ በአብዛኛው ማለት ነው። ይህን ነው አርሰናል ሊያደርግ የሚችለው ስትራቴጂያቸው። አንድሪያ ቤርታና መልማዮቻቸው በብዛት ታዳጊ ተጫዋቾችን የማስፈረም ቅድም ያልኳቸው እነ ባርሻብሊን እንደዚሁም እነ ሞንጋን ትንሽ ደግሞ ከፍ ያለ ታለንት ያለው እነ ክርስቶስ ዞሊስን አይነት ተጫዋቾችን ብዙ ገንዘብ የማያወጡባቸውን ተጫዋቾች መሰብሰብ ላይ ነው ትኩረታቸው። ከዛ ግን እየሸጡ ነው መግዛት የሚፈልጉት ከሞርጋን ሮጀርስ ዝውውር ውጭ። ልብ በሉ ከሞርጋን ሮጀርስ ዝውውር ውጭ ነው ያልኩት። ምናልባት ብራድሊ ባርኮላ እና ሞርጋን ሮጀርስ አሁን እየተነሳ ያለው ነገር ትራንሳሚ ኮቢል ያነሳው ሮጀርስ ከፈረመ ባርኮላ አይመጣም እያለ ነው ያለው። ባርኮላ ከፈረመ ሮጀርስ አይመጣም እያለ ነው ያለው። ከዚህ በፊት የነበሩት መረጃዎች አርሰናል ነበር። አሁን ግን በተወሰነ መንገድ እነዚህ የሚያመጡት ኢፌክት ምንድነው? ቀድሞ ዝውውርን ካልጨረሰ አርሰናል ፕላኑን ኤክስኪዩት ማድረግ ስለማይችል ነው፣ መፈጸም ስለማይችል ነው። ከዛ አንጻር ነው እንቅስቃሴያቸውን ሊያደርጉ የሚችሉት። ከሞርጋን ሮጀርስ ጋር በተያያዘ አርሰናል የመጀመሪያ ገንዘብ ለማቅረብ እየተዘጋጀ ነው የሚገኘው። ግን አርሰናል ቫሉዌሽኑና የአስቶን ቪላ ቫሉዌሽን ተመሳሳይ አይመስልም። በዚህ የክረምት የዝውውር መስኮት ሳንድሮ ቶናሊ ከኒውካስል ሊለቅ ነው፣ በኋላ ላይ የምናነሳው ዝውውር ነው። በተመሳሳይ ማቲያስ ፈርናንዴስ ከዌስትሃም ይለቃል። ሌሎች ተጫዋቾች ኤሊዮት አንደርሰን ምናምን እያልን ማለት ነው። እና አስቶን ቪላ ተጫዋቹን ቫልዩ የሚያደርገው በእነዚህ ስታንዳርድ ነው። ከ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች ነው ብሎ ያምናል ሞርጋን ሮጀርስን አስቶን ቪላ። አርሰናል ደግሞ የዚህ ተጫዋች ዋጋ ከ70 እና ከ80 ሚሊዮን ፓውንድ በላይ መዝለቅ የለበትም የሚል ቫሉዌሽን አላቸው። በጣም የተራራቀ ነው ዋጋቸው። የ20 የ30 ሚሊዮን ፓውንድ ልዩነት ያለው ነው። ይሄ ማስታረቅ ከባድ ነው። የ10 የ5 ሚሊዮን ፓውንድ ልዩነት ሲኖር ነው በቀላሉ ነገሮች አንዱ ወደ አንዱ መጥቶ ወይ ሻጩ ወይ ገዡ ተስማምቶ ሊሸጥ የሚችለው። 30 እና 20 ሚሊዮን ፓውንድ ማስማማት በጣም ከባድ ነው እና አርሰናል ተጫዋቹን የሰጠው ዋጋና አስቶን ቪላ ተጫዋቹን ለመሸጥ ያወጣው ዋጋ በጣም ተላይ ሪጀክት እንደሚደረግ በአስቶን ቪላ ይጠበቃል። የመጀመሪያው ቢድ የአርሰናል ቢድ ወይም የአርሰናል ጥያቄ ግን አርሰናል ሁሉን ነገር አጥንቷል። ዲቴሉን ኮንትራቱን በሚመለከት የግል ጉዳይ ለአርሰናልና ለሞርጋን ሮጀርስ ያን ያህል ጉዳይ አይደለም። ምክንያቱም ከፍተኛ ደሞዝ የሚጠይቅ ተጫዋች አይደለም። 350 ሚሊዮን ፓውንድ አይጠይቅም። ከ150 እስከ 200 ሚሊዮን ከ150 እስከ 200 ሺህ ፓውንድ ይቅርታ ሳምንታዊ ደሞዝ የሚጠይቅ እንጂ 350 ሺህ ፓውንድ ሳምንታዊ ደሞዝ የሚጠይቅ አይደለም። ሰው በነ የኮረሽ ስታንዳርድ ከዛ በነ ሳሊባ በነ ጋብሪኤል ማጋሌሽ ስታንዳርድ ደሞዝ መክፈል ትችላለህ። ስለዚህ አርሰናልን የደሞዝ ፔሮል አያዛባበትም። እሱ ጥያቄ አይደለም። ጥያቄው አሁን ቫሉዌሽኑ ነው። የሁለቱ ቫሉዌሽን መለያየቱ ዝውውር እንዳይሳካ እክል ሊሆን ይችላል የሚል ግምቶች ቢኖርም ሞርጋን ሮጀርስ ወደ አርሰናል ግን አርሰናል አጥብቆ እየሰራበት ያለው ዝውውር እንደሆነ ለመግለጽ ያልነው አድማጭ ተመልካዮቻችን። ቶተናም አንገት ማስገቢያ ቀዳዳ ያገኙበት መንገድ ይሄ ነው፣ ሌላ አይደለም። ገንዘቡ ነው ቶተናም አንገታቸውን እንዲያስገቡ እያደረጋቸው ያለው። ቶተናም ሻምፒዮንስ ሊግ የማይሳተፍ ክለብ ከመሆኑ ጋር ተያይዞ ዘንድሮ በመጨረሻው ቀን ከወራጅ ቀጠና መትረፉን ተከትሎ እና መሰል ነገሮች ተያይዘው አንድ ተጫዋች ለቶተናም ሲሸጥና ለማንቸስተር ዩናይትድ ሲሸጥ እኩል ዋጋ ይሸጥ። በዛ ላይ የተጫዋቹ ኢንተረስት ይታያል። ተጫዋቹ ማንቸስተር ዩናይትድ ነው መቀላቀል የሚፈልገው። የተጋነነ የዋጋ ልዩነት ከሌለ የዋጋ ልዩነቱ ከፍ ያለ ከሆነ ለተጫዋቹን ቦነስ ሰጥተህ ከፍ ወዳለው ዋጋ ወደ ሰጠው ክለብ እንዲሄድ ጫና ልትፈጥርበት ትችላለህ። ተመሳሳይ ዋጋ ከሆነ የተጫዋቹ ምርጫ ነው የምታከብረው። ለምሳሌ ቶተናም 80 ሚሊዮን ፓውንድ ቢሰጥ ማንቸስተር ዩናይትድም 80 ሚሊዮን ፓውንድ ቢሰጥ ሁለቱም የተጫዋቹን
ኢንተረስት ነው ከዛ በኋላ የሚጠየቀው ተመሳሳይ ዋጋ ከሆነ። አሁን ግን ልዩነት የሆነው ማንቸስተር ዩናይትድ ለመስጠት የተዘጋጀው ዋጋና ቶተናም ሊሰጠው የተዘጋጀው ዋጋ ቫልዩዌሽኑ ከፍ ያለው ነው። ማንቸስተር ዩናይትድ 67 ድረስ 60 የመጀመሪያው ቢድ የሚያደርገው ነው ተብሎ ይጠበቃል። ከዛ እስከ 7 ድረስ ማክሲመም ሊሄድ ይችላል ተብሎ ይጠበቃል። ቶተናም ደግሞ ከ75 ጀምሮ እስከ 85 ድረስ ማለትም ዌስትሃሞች ቫልዩት እስካረጉት ዋጋ ድረስ ለመጠጋት ተዘጋጅቷል። ይሄ ነው ልዩነቱ አድማጮቻችን። ይሄ ነው አሁን ቶተናም አንገት እንዲያስገባ ያደረገው እቺ ምክንያት ናት። ዌስትሃም የሚጠይቀውን ገንዘብ ለመክፈል ዝግጁ ስለሆነ ነው። ተጫዋቹ ማድሪድም ይፈልገዋል። ግን ማድሪድ ይሄንን ተጫዋች ቫልዩ የሚያደርገው ማንቸስተር ዩናይትድ ባወጣው ስታንዳርድ አካባቢ እና አርሰናል ይፈልጉታል ይሄንን ተጫዋች። ማቲያስ ፈርናንዴዝ ተመሳሳይ ነው፣ ቫልዩሽን ናቸው፣ ዝቅ ያለ ነው። እንደ ማንቸስተር ዩናይትድ ይሻላል የሰጠው ዋጋ። ሌሎቹ 50 55 ነው የሚያስቡት ተጫዋቹ እና አርሰናል እና ማድሪድ እና መሰል ክለቦች። ስለዚህ ይሄንን መሰረት ባደረገ መንገድ የማቲያስ ፈርናንዴዝ ዝውውር እክል እየገጠመው ያለው በእነዚህ ሁለት ምክንያት ነው። አንደኛ ቶተናም እጁን አስገብቷል። ያስገባው ቶተናም ደግሞ ጠንካራ ገንዘብ ለማስጠት ነው። ሁለተኛ ማንቸስተር ዩናይትድ በዛኛው በኩል ደግሞ የማድሪድን ውሳኔዎች እየጠበቀ ነው። ሴሪየል ዊነር የሆኑ አሸናፊ የሆኑ ተጫዋቾች ናቸውና ኦሪየል ቹዋሚኒ እና ፍሬዴሪኮ ቫልቨርዴ የማሸነፍ ሜንታሊቲ ጭምር ይዞል የሚመጡ ናቸው። አውሮፓ ቻምፒዮንስ ሊግን ያነሱ በኃያሉ ሪያል ማድሪድ የተጫወቱ ተጫዋቾች ናቸው። ሲመጡ ይዞት የሚመጡ ኤክስፒሪየንስ ቀላል አይደለም። ማቲያስ ፈርናንዴዝ ገና ሊያብብ ይችላል ብለህ የምታስበው ተጫዋች ነው አምና ካሳየው ብቃት አንጻር እንጂ እርግጠኛ ሆነ የተጫዋች በቃ ሃይ ሌቭል ኳሊቲ ነው የምትለው አይደለም። ምክንያቱም አንድ ተጫዋች የጥራት ደረጃው መለኪያ ነጥቦች መካከል አንዱ ኮንሲስተንሲ ነው፣ ወጥነት ያለው አቋም በየአመቱ ማሳየት፣ ካለ ጉዳት መቀጠልና መሰል ነገሮች። ፈርናንዴዝ አንድ አመት ላይ የተመለከትነው በዌስትሃም፣ ኦሪየል ቹዋሚኒ 4-5 አመት ተመልክተናል። ፍሬዴሪኮ ቫልቨርዴ ተመሳሳይ ነው። ምንም ጥያቄ በሌለው መንገድ ከምትፈልገው ሲስተም ከየትኛውም ሲስተም ጋር ፊት ሊያደርጉ የሚችሉ ተጫዋቾች ናቸው የምታመጣቸው። ዋጋቸው ተመሳሳይ ነው። ደሞዝ ብቻ ነው ሊጨምር የሚችል ከማቲያስ ፈርናንዴዝ አንፃር። ቶተንሃም ቡድኑን ሙሉ በሙሉ ለመቀየር የተዘጋጀ ያለ ተጫዋች ነው። በቀጣይ ዓመት ቶተንሃም ከቋሚ 11ዱ 6 እና 7 ተጫዋቾችን ቀይሮ ሊገባ ይችላል። ዲዘርቢ ቡድኑን ሪቮሉሽናይዝ እያደረጉ ነው። በኃይለኛው ቡድኑን እየቀየሩ ያሉ አሰልጣኝ ናቸው። ተከላካይ መስመር ላይ ቫኔከን አስፈርመዋል፣ ሮበርትሰን አስፈርመዋል፣ ማርኮስ ሴናሲን አስፈርመዋል። ልብ በሉ ከአራቱ ተከላካዮች 3 አዳዲስ ተከላካዮች ጨምረዋል። ፔድሮ ፖሮ ብቻ ነው በዚህ ቡድን ውስጥ የማይነካው የማይቀየረው። ጂል ስፔንስ እና ፔድሮ ፖሮን ኢንተርቼንጀብሊ ይጠቀማቸዋል ቀይ መስመሩ ላይ። ክሪስቲያን ሮሜሮ ፍቃድ ተሰጥቶታል እንዲወጣ ከቶተንሃም መውጣት ይችላል ብሏል። አልፈልገውም ብሏል ዲዘርቢ። እነ ማንቸስተር ዩናይትድ እነ ባርሴሎና የተጫዋች ፈላጊዎች ናቸው። ይውጣ ፈቅጃለሁ ብሏል ዲዘርቢ። ቫኔከ ሲደርስላቸው ዲዘርቢ ማነው ክርስቲያን ሮሜሮ መውጣት ይችላል ብሏል። ሚኪ ቫንደርቬን ነው እንደውም ከሳቸው ሲስተም ጋር ይሄዳል በሚል ሊያቆዩት የሚፈልጉት ከቫኔከ ጋር ወይም ከማርኮስ ሴናሲ ጋር ሊያጣምሩት የፈለጉት ተጫዋች እሱን ነው። ሚዱ ላይ ተመሳሳይ ለውጦችን ለማድረግ እየተዘጋጁ ነው። ሉካስ ቤርጋቤል ዛሬ ፍቃድ ተሰጥቶታል በይፋ ከቶተንሃም መልቀቅ ትችላለህ ተብሏል። ስዊድናዊ ሉካስ ቤርጋቤል እዚህ ቦታ ላይ የሚያመጣቸው ተጫዋቾች ስላሉ ነው ይህንን ውሳኔ የወሰኑት። የቶተንሃም እቅድ ሚዱን በማቲያስ ፈርናንዴዝ እና በሳንድሮ ቶናሊ መገንባት ዋነኛ እቅዳቸው። ለሁለቱ ተጫዋቾች ዝውውር እስከ 180 ሚሊዮን ፓውንድ ድረስ ለመክፈል ገንዘብ አዘጋጅቷል ቶተንሃሞች። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን ሚዱ ላይ በማጣመር ማለት ነው። በዚህ ሂደት ውስጥ እንደጠቀስኩት እንደ ቤርጋቤል አይነት ተጫዋቾች ይወጣሉ። የብስ ቢሱማ ይወጣል። በዚህ ሂደት ውስጥ ኢቨን ቤንታንኩር ሊነካ ይችላል እንደ ሁለተኛ አማራጭ ካልተጠቀሙት። ስለዚህ እነዚህን መሰረት ያደረገ ዝውውር ዋናው የአሰልጣኝ ዲዘርቢ ውሳኔ ወይም ትልቁ ስራቸው ላይክ የቶተንሃም የማንቸስተር ዩናይትድ ችግርም ተመሳሳይ ይመስላል። ያንን መሰረት በማድረግ ይመስላል ዲዘርቢ ጣሊያናዊ አሰልጣኝ ትልልቆቹ ዝውውሮች ሚድፊልደሩ ላይና ተከላካዩ ላይ እንዲያደረጉ ቫኔኬን በ52 ሚሊዮን ፓውንድ አምጥተዋል። ማርኮስ ሴናሲና አንድሬ ሮበርትሰንን በነፃ ዝውውር አምጥተዋል። ሚዱ ላይ በ180 ሚሊዮን ፓውንድ እነዚህን ሁለት ተጫዋቾች ከጨመሩ ከፊቱ ላይ ብዙ ችግር የለበት ቶተንሃም
እንደ ሪቻርልሰን ጄምስ ማዲሰን ቤርጋቬል ሊወጣ ነው አይደል? ጥያቄ ጠየቀ። ቤርጋቬል ይወጣል። በይፋ ጠየቀ። ልቀቁኝ ብሏል። ለቃለው አልፈልግም ነው ብሏል። ስለዚህ መሐመድ ቅዱስ ይነሳል። እንደዚሁም ስዊድናዊው በአመቱ ሙሉ በጉዳት ሳይጫወት የሰነበተው ሌላኛው የአጥቂ መስመር ተጫዋቾች ኩልሲቪስኪም አላቸው እና አጥቂው ላይ ብዙ ችግር የለም። እነ ማቲያስ ቴል እነ ኦዶበርት አይነት ተጫዋቾች ሲጨምር ደግሞ ፉል ነው በቃ ቡድኑ። አጥቂው ላይ ብዙም አጥቂውን የሚጨምረው አይደለም። ምናልባት አፕግሬድ ካላረከው ለምሳሌ ሶላንኪን አስወጥታ ኢጎር ቲያጎን እንደዚህ አይነት ዝውውሮችን ካላረክ በስተቀር ያን ያህል አስፈላጊ ዝውውር ላይሆን ይችላልና ቶተናም አንዱ በደንብ ተጠናክሮ ሊመጣ የሚችል ቡድን ከመሆኑ ጋር ተያይዞ ሳንድሮ ቶናሊን እና ማቲያስ ፈርናንዴዝን ለማምጣት እየሰራ ያለበት ሂደት ነው ያለው። ማንቸስተር ዩናይትድ በዚህ ዝውውር ውስጥ ወይም በማቲያስ ፈርናንዴዝ ዝውውር ውስጥ እየዘገየ ያለበት ሂደት ዋጋ እንዳያስከፍለው ያሰጋል። ማቲያስ ፈርናንዴዝ ወደ ቶተናም ከሄደ እና ማንቸስተር ዩናይትድ ታርጌት የሆኑ ዝውውሮችን ካልነካ፣ ለምሳሌ ቹዋሚኒን ካላመጣ፣ ፍሬዴሪኮ ቫልቨርዴን ካላመጣ፣ እንዲህ አይነት ዝውውሮችን ካልፈጸመ የኋላ ዋጋ እንዳያስከፍለው ያሰጋል እና ይሄ ዝውውር በከፍተኛ ሁኔታ አጣብቂኝ ውስጥ የገባ ዝውውር ይመስላል በተወሰነ መንገድ ለማንቸስተር ዩናይትድ። አሁንም ማንቸስተር ዩናይትድ በነገራችን ላይ ልብ ማለት ያለባቸው ማንቸስተር ዩናይትድ አሁንም ዝውውሩን የሚመራው ቡድን ክለብ እሱ ነው። የማቲያስ ፈርናንዴዝ ቅድም የጠቀስኳቸው ሪዝኖች ናቸው ከዝውውሩ ሊያስወጡት የሚችለው የገንዘብ ጉዳይና ማድሪድን ማንቸስተር ዩናይትድ ከመጠበቁ ጋር ተያይዞ ማለት ነው። ከዛ ውጭ ግን ማንቸስተር ዩናይትድ የክርስቲያን ሮሜሮን ዝውውርም ለመጨረስ ስራዎችን ወይም መሰረቶችን የመስራት ሂደቶችን እየከወነ ነው የሚገኘው። ዛሬ ደግሞ የሙሪሎ ዝውውር ላይ የኖቲንጋም ፎረስት ተከላካይ ሙሪሎን ለማምጣት ማንቸስተር ዩናይትድ ይፈልጋል። ሃሪ ማጉዌርን ሊሸጡ ሳያስቡ አይቀርም ማንቸስተር ዩናይትዶች። አንድ አመት ተጨማሪ ኮንትራት ፈርመዋል። ግን ገዢ ካገኙ ጥሩ ገዢ ካገኙ ሃሪ ማጉዌርን ሊያስወጡት ይችላሉ ተብሎ ይጠበቃል። ብራዚላዊ ተከላካይ ሙሪሎንም ወደ ቡድናቸው በተከላካይ መስመር የማጠናከር ስራ ላይ ለማምጣት እየተዘጋጁ የሚገኙበት ሂደት እየተመለከት እንገኛለን። እስካሁን ማንቸስተር ዩናይትድ አንድ ተጫዋች ነው ያስፈረመው። ነገራችን ኤደርሰንን ብቻ ነው የጨረሰው። ሌሎቹ ዝውውሮች በንጥልጥል ያሉ ናቸው። ቶሎ ቶሎ ዝውውሮች መጨረስ ካለባቸው ክለቦች መካከል ማንቸስተር ዩናይትድ በትልቁ ይነሳል። በትልቁ በጣም የታመሙ ቦታዎች አሉ፣ እነሱን ማስተካከል። የለቀቁ ተጫዋቾች አሉ፣ የሚለቁ ተጫዋቾች አሉ። እነዚህም መሰረት ባደረገ መንገድ ከፍተኛ ማስተካከያዎችን ከማንቸስተር ዩናይትድ የሚጠበቅ ይሆናል። ሌሎች ጥያቄዎች እየተነሱ ነው ያሉት። በተወሰነ መንገድ መለስ አድርገን እንሂድ። ሊቨርፑል ጋር በተያዘ የሊቨርፑል ጉዳይ ያው ትኩረታቸው ሊቨርፑሎች ያን ዲያሞንዴና አዳም ዋርተን ላይ ነው በትልቁ እየሰሩ ያሉት። የተሻሻለ አዲስ ነገር የለም። የዲያሞንዴ የመጀመሪያ ጥያቄ ውድቅ ተደርጎባቸዋል። ሁለተኛ ዙር ጥያቄ ለማቅረብ እየተጓዙ ይገኛሉ። ጠንከር ያለ ገንዘብ ግን የገርሞኛል። ዲያሞንዴ መቶ ቀርቦለት ውድቅ መደረጉ በጣም ገርሞኛል። 19 ዓመት ታዳጊ በዚህ ልክ ወደ 111 አካባቢ ቀጣይ ሊያቀርቡ እየተዘጋጁ እኮ ነው። ከባድ በርግጥ ታለንትድ ነው ልጁ፣ ምንም ጥያቄ የለውም። ግን ገና እኮ ነው፣ ገና 19 ዓመቱ ነው። ገና በዚህ ደረጃ ብዙ ጊዜ በዚህ እድሜ ወደ ግፋ ቢል እንኳን 80 70 አካባቢ በጣም ታለንትድ ለሆኑ ለነሱ የሚከፈለው እንደዛ። አሁን እኮ ገበያው ፉክክር ሆነ ሶፊ እና በዚህ በፉክክር ሂደት ውስጥ ሌሎችም እከሌ ይሄን ያህል ካወጣ ይሄኛው ተጫዋች ለምን ይሄን ያህል አይወጣም የሚል ፉክክር ክለቦች ገቡ። ለዛ ነው እኮ አሁን ሞርጋን ሮጀርስን ብታየው አርሰናል ወደ 70 አካባቢ አገኘዋለሁ ብሎ ነበር የጠበቀው። ግን አሁን ኦልሞስት 85 ለማቅረብ ተዘጋጅቷል። ቀጥሎ ወደ 100 እንደሚጠጋ ነው እየተገመተ ያለው። ለዲዮማንዴ 100 ሪጀክት ከተደረገ ለሞርጋን ሮጀርስ አስበው ምን ሊሆን እንደሚችል ማለት እና ክለቦችን እያዩ አንዱን እያየ ለተጫዋቾች ዋጋ እየጨመረ መጥቷል ከዝውውሩ ጋር ተገናኝቶ። በጣም አሪፍ ሰው ሊቨርፑል ላይ ያለው ነገር ይሄ ነው። የዲያሞንዴ ጉዳይ ነው እንግዲህ የሚጠበቀው። ተጨማሪ ገንዘብ ይዞ ይሄዳሉ ተብሎ ይጠበቃል ሊቨርፑሎች። ከቼልሲ ጋር ተያይዞ ቼልሲዎች አሁንም ማጠናከር የሚፈልጉት አንደኛው የግብ ጠባቂው ዲፓርትመንት ነው እና ሌላኛው ያው የኩኩዌያ ቦታ በአስቸኳይ መሸፈን አለበት ተብሎ ይታመናል። ጃረላቶን ነው የታጨው ለቦታው፣ ግን ዝሮ ለሱ ምክትል ይሁን ከሱ በላይ የሚሆን አንድ ተጫዋች ቼልሲ ማስፈረሙ አይቀርም። ሌላው የኤንዞ ፈርናንዴዝ ምትክም ይፈልጋል ወደ ማድሪድ የሚሄድ ከሆነ ኤንዞ አማካኙን ማጠናከሪያ የማል ተከላካይ ላይም
በትልቁ ቼልሲዎች እየሰሩ ነው። አንዱ የኢንተር ሚላኑን ባስቶኒን እቅዳቸው ውስጥ አስገብተዋል። ባርሴሎና ይፈልገው ነበር፣ ግን ባርሴሎና የዚህ የቅድም ግርምሻ ያነሳው የተጫዋቹ ዋጋ መናር ከውድድር እያስወጣው ነው። የደሞዛቸው ከፍ ማለት፣ የዝውውር ዋጋቸው ከፍ ማለት ባርሴሎናን እያስቸገረ ነው። ተጫዋቾቹ ፍቃደኛ ናቸው ለመቀላቀል፣ ግን የሚሰጣቸው ዋጋ እና ባርሴሎና ሊያቀርብ የሚፈልገው ዋጋ በጣም የተለያየ የሆነ ነው እና ባስቶኒን ይፈልጋል አሰልጣኝ ጃቢ አሎንሶ። ከተሳካ በጣም ትልቅ ዝውውር፣ በጣም ቼልሲ በጣም የሚጠቀምበት ዝውውር ነው ባስቶኒ። ዲየጎ ኮስታን ከፖርቶና ባስቶኒን አሁን ላይ አጥብቆ እየፈለጉ ነው። የመሀል ተከላካዩ መረጋጋት ያንሰዋል። ታዳጊ ወጣቶች ናቸው የሚመሩት በአብዛኛው። ነቻሎባ ናችምፖንግ ነው በብዛት ሲጫወቱ የምንመለከታቸው። ሌቪ ኮሊን እንኳን ትንሽ ምራቁን አጥ ያደረገ ይመስላል። ጥሩ እየመጣ ያለ ተከላካዩ እና ያንን የሚያረጋጋ በጣም አውሮፓ ቀመስ ትልቅ ልምድ ያለው ተጫዋች ይፈልጋል ባስቶኒ። ምናልባት የአውሮፓ ሻምፒዮንስ ሊግ ቡድኑ ስለማይሳተፍ እሱ እክል ሊሆንበት ይችላል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ትኩረቱ ሁሉ ኤሊዮት አንደርሰን ላይ ነው። እንግዲህ በዚህ ሳምንት ይጠናቀቃሉ ተብሎ ከሚጠበቁ ዝውውሮች መካከል ነው። በአሜሪካ የሕክምና ምርመራ ሊያደርግ ይችላል ተብሎ ይጠበቃል። ኤሊዮት አንደርሰን የኖቲንጋም ፎረስትን ቫሉዌሽን ለማሟላት ወይም የሰጣቸውን ዋጋ ለመሸፈን ሲቲዎች ዝግጁ መሆናቸውን የመረጃ ምንጮች እየጠቀሱ ይገኛሉ። ዛሬ አርጀንቲና ከኦስትሪያ ጋር ጨዋታዋን ታደርጋለች። ሊዮኔል ሜሲ የመጀመሪያውን ጨዋታ ሃትሪክ መስራቱ ይታወሳል። ግን ሌሊት ላይ የነበሩ ጨዋታዎች ጋር የተለያዩ የሚነሱ ጉዳዮች አሉ። ከዓለም ዋንጫው ጋርም አስገራሚ መረጃዎች በተለያዩ አቅጣጫዎች እየወጡ ነው። እነዚህንም ጠቆም እናደርጋለን። በተለይ መግቢያው ላይ ሶፊ እንደገለጸው ከግብ ጠባቂዎች ጋር በተገናኘ በዚህ ዓለም ዋንጫ ግብ ጠባቂዎች እየገነኑ የመጡበት ነው። ከዚህ መካከል አንደኛው የኩራሳው ግብ ጠባቂ ሩም 15 ኳሶችን ከኢኳዶር ጋር ያዳነበት በጣም የሚጠቀስ እንደሆነ ይታወቃል። ከዛ በፊት የኬፕ ቨርዴ ግብ ጠባቂ ቮሺኒያ ባለፈው በመጀመሪያው ጨዋታ ስፔንን ባቆሙበት የጨዋታ መርሃ ግብር ላይ አደገኛ ኳሶችን በማዳን ቡድኑን ይዞት መውጣቱ አይዘነጋም። ከዛ በኋላ በእንባ ታጥቦ ወይም ደግሞ እያለቀሰ አያቶቼ በቅርብ ነው ያረፉት፣ እናቴ ወደ ዓለም ዋንጫ ለመምጣት ቪዛ ተከለከለች እና እናቴ እዚህ ቦታ ላይ ተገኝታ የኔን ብቃት ብታየው ደስ ይለኝ ነበር የሚል አስተያየቱና ቤተሰቦቹን እናቱ በጽዳት ሙያ ተሰማርታ እንደምታስተዳደር ሁሉ መግለጹ ይታወሳል። ከዛ በኋላ የአሜሪካ መንግስት የቮሺኒያን አስተያየት ካደመጠ በኋላ የኬፕ ቨርዴ ግብ ጠባቂ እናቱ እንድትመጣ በአፋጣኝ ውሳኔ ተላልፎ ትናንት በነበረው የጨዋታ መርሃ ግብር ላይ ኬፕ ቨርዴ ከዩራጓይ በፊፋ አጠራር ካቦ ቨርድ ከዩራጓይ ጋር የነበራቸው ጨዋታ ትንቅንቅ የነበረበት በጣም ደስ የሚል 2-2 የተለያዩበት ጨዋታ ሆኖ ተመልክተነዋል እና እናቱም የቮሺኒያ እናት ስቴዲየም ቁጭ ብላ የተመለከተችው ጨዋታ ወይም እዛ አሜሪካ ተገኝታ ልጇን ለማየት እድል አግኝታለች። ቢሆንም ግን እንደ ስፔን እንዳሳዩ አይነት አቋም ትናንት ከባድ የሆኑ እንቅስቃሴዎችን ሲያደርግ አላስተዋል ነው። እንደውም የመጀመሪያው ኳስ ብረት እጁን ዘርግቶ ብረት ገጭቶ ሲመለስ ነው ዩራጓዮች ያስቆጠሩትና ከዚህ አንጻር እንግዲህ የአንዳንድ ጉዳዮችን በቅድሚያ ከኬፕ ቨርዴና ከዩራጓይ ጋር ቀጥሎ ደግሞ ከግብፅና ከኒውዚላንድ ጋር አፍሪካውያን ቡድኖች እየተሳካላቸው ነው። ከቱኒዚያ ውጭ ሌሎቹ እውነት ለመናገር ከቱኒዚያ ከፍተኛ ሽንፈት ከማስተናገድ ውጭ ተፎካካሪ ቡድኖች አብዛኞቹ ይዘዋል። በሁለተኝነት ደረጃ ደካማ የሚባለው ደቡብ አፍሪካ ነው። ከዛ ውጭ ግን ኮት ዲቯርም በጀርመን ቢሸነፍም በመጨረሻ ሰዓት የተቆጠረበት ነው። ግብፅም በታሪኳ ለመጀመሪያ ጊዜ የዓለም ዋንጫ ድሏን ያሳካችበት ሆኖ ተመልክተነዋል። እንዲሁም ደግሞ ሴኔጋልን በፈረንሳይ ብትሸነፍ ፉክክር አድርጋለች። ቀጣይ ጨዋታዋንም ተፎካካሪ እንደምትሆን ይጠበቃል። እንግዲህ ትናንት የነበረው አነጋጋሪ ጉዳዮች ነበሩ። ቀድማ ኬፕ ቨርዴ ነው ጎል ያስቆጠረችው በትናንቱ የጨዋታ መርሃ ግብር ላይ ቅጣት ምት አግኝተው ሹት በማድረግ ነው ወደ ጎልነት የቀየሩት ኬፕ ቨርዴዎች በፒና አማካኝነት። ከዛ አራውጆ በግንባር ወደ ጎል የተሞከረ ኳስ ፖል ሲገጭ በግንባር አስቆጥሮ አቻውኑ ወዲያው ሌላ ሁለተኛ ጎል ያስቆጠሩ በት ደቂቃ 45ኛው ደቂቃ በተጨመረበት ሰዓት
ካኖቢዮ ባስቆጠረው ጎል 2-1 መምራት ጀመሩ። ነገር ግን 61ኛው ደቂቃ ቫሬላ ግብ ጠባቂውን ያለፈበት መንገድ በጣም የሚደንቅ ነው። አንዳንድ ነገሮች ግን መነሳት አለባቸው ብዬ አምናለሁ። አንደኛ ያቻነቱን ጎል ዩራጓዮች ሲያስቆጥሩ አንድ የኬፕ ቨርዴ ተጫዋች ወድቆ ነበር። ጨዋታውን ባይዘው እያየሁት ነበርና የኬፕ ቨርዴ ተጫዋች በወደቀበት ሳለ የዩራጓይ ተጫዋች መጥቶ እግሩን እንደዚህ የሚዘረጉበት ነገር እንደዚህ እያጠፉ ያፍታታው ማለት ነው። በነበረበት ሳለ ዩራጓይ ማጥቃት ጀመረች። ወሮት ሄደ። ከዛ በኋላ ጎሉ ተቆጠረ ማለት ነው። ሁለተኛውና በጣም የገረመኝ ነገር በመጨረሻው ደቂቃ ዳኛው ጨዋታው 2-2 ሊያልቅ በተቃረበበት ሰዓት ላይ ወደ ጎል የሚሄድ የኬፕ ቨርዴ እንቅስቃሴ የዩራጓይ ሁለት ተጫዋቾች ጥፋት ሰርተው ፔናልቲ ሳጥን ውስጥ ፔናልቲ በግልጽ እየታየ ዳኛው የማዘመት የሰጡበት መንገድ በጣም ነው የገረመኝ። በጣም እኔ የፈለገ ሰው እንግዲህ ይህን ጨዋታ ሌሊት ያየው ሰው ሊኖር ይችላል፣ ወይም ጨዋታው ሲደገም አይተውት ሊሆኑ ይችላሉ። እኔ በምን አይተውት ኢቭን የቫር ዳኞች የት ናቸው? ቢያንስ እንኳን በቫር እንዲታይ ያልተደረገበት መንገድ ገርሞኛል። ብዙዎች መነጋገር ያደረጉት ክስተት እንደውም ይሄ ነው እና ኬፕ ቨርዴ በጣም የሚገርም ቡድን ነው። የመጀመሪያውን ጨዋታ ምናልባት ብዙዎች በድል ነው ከስፔን ጋር ብለው ነበር። ትናንት ዩራጓይ ላይ ማሸነፍ ነበረበት። ፔናልቲ ሊሰጣቸው ይገባ ነበር። ፔናልቲ ፍጹም ቅጣት ምት በመጨረሻው ደቂቃ ላይ ሳጥን ውስጥ ይዘውት የገቡትን ኳስ ወደ ጎል ሹት ለማድረግ ሲሞክር ሁለት የዩራጓይ ተጫዋቾች መጀመሪያ ጥፋት ሰራበት፣ እንደገና ሌላኛው ታክል ገብቶ የወረደበት ሂደት በጣም አስገርሞኛል። ኬፕ ቨርዴ ድሮ ማንም ሲኮረኩማት ማንም ሲያሸንፋት የነበረችው ቡድን እንድሮ በገቡበት ዓመት እንግዲህ ልምድ ያላት ቱኒዚያ እንኳን 8 ጎል ነው በሁለት ጨዋታ ያስተናገደችው ማለት ነው። ነገር ግን እቺ ሀገር ኬፕ ቨርዴ አስደናቂ ፉክክር አድርጋ አስደናቂ ብቃቷን አሳይታ ስፔንን የሚያክል ዩራጓይን የሚያክል ከዚህ በፊት በዓለም ዋንጫ ልምድ ያላቸው ሉዊስ ሱዋሬዝ ስቴዲየም ውስጥ ነበር። ዩራጓይ ጎል ባስቆጠረ ቁጥር እየተነሳ ሲያጨበጭብ ነበር። በኋላ ላይ ኬፕ ቨርዴ ድሉን ይዛ የምትወጣበትን እድል ዳኛው ባይሰጧትም ቢከለክሏትም ቢነፍጓትም 2 ነጥብ ይዛ የመጨረሻ የጨዋታ መርሃ ግብሯን ከሳውዲ አረቢያ ጋር ትጠብቃለች ማለት ነው። ሌላው ግብጽ ናት። ግብጽ ቀድሞ ጎል ተቆጠረባት። ነገር ግን ተረጋግተው የግብጽ ተጫዋቾች ኒውዚላንድ ላይ ያባከኑት ኳስ ሶፊ ቢደመር 6 እና 7 ጎል ይደርስ ነበር። መሐመድ ሳላ እንደ አዲስ የተወለደበት ጎል ያስቆጠረበት አሲስት ያደረገበት ዚኮ የመጀመሪያውን ጎል ዚኮ ነው ያስቆጠረው። መሐመድ ሳላ ጎል ሲያስቆጠር ዚኮ በተረከዝ የሰጠበት መንገድ በጣም የሚደንቅ ነው። እንደገና መሐመድ ሳላ ለትሪዝጌ አሲስት አደረገ። የጨዋታው ኮከብ መሐመድ ሳላ ነው። በታሪኳ ግብጽ የዓለም ዋንጫ ድሏን ያስመዘገበችበት ጨዋታ ሆኗልና የግብጽ ብሔራዊ ቡድን ኦልሞስት የማለፍ ተስፋው ሰፊ እንደሆነ እነ ቤልጂየም ያሉበት ምድብ ነው እንግዲህ ምድብ 7 ላይ አንደኛው ላይ የተቀመጠችው ማለት ነው። ግብጽ፣ ሞሮኮ፣ ኬፕ ቨርዴ፣ ኮት ዲቯር እያሳዩት ያለው ብቃት በጣም የሚገርም ነው። በጣም አስደናቂ ቡድን ነው። ዲሞክራቲክ ሪፐብሊክ ኮንጎ ሁለተኛውን ጨዋታ ገና ላይ ነው እና የአፍሪካ ቡድኖች ዘንድሮ ከአውሮፓ ተጋጣሚዎቻቸውና ከላቲን ተጋጣሚዎቻቸው ጋር እንደ ድሮ ሳይሆን ተፎካካሪ ሆኖ የቀረቡበት የአፍሪካ እግር ኳስ ተጫዋቾች ከዓለም ታላላቅ ከሚባሉ የእግር ኳስ ቡድኖች ጋር እየተቀራረቡ የመጡበትን እያየን ነው። ሞሮኮ ብራዚልን እንዴት ነጥብ ተጋርታ እንደወጣች አይተናል። በጣም የሚገርም ብቃት እንዳሳየች ማለት ነው። ድሮ ቢሆን ኖሮ ብዙ ጎል ልክ እንዳሁኗ ቱኒዚያ ሁሉም የአፍሪካ ቡድኖች ላይ ጎል ያስቆጠር። አሁን ዘንድሮ ግን የማይሞከር ነው። በዘንድሮ የዓለም ዋንጫ 8 ቀይ ካርድ ተመሷል። ትናንት የቤልጂየሙ እንጎይ ቤልጂየም ከኢራን ጋር አቻ በተለያየችበት ጨዋታ ማለት ነው እና ቀይ ካርድ አይቷል። 8ኛ ቀይ ካርድ ነው። 2018 እና 2022 ላይ በድምሩ በሁለቱ የዓለም ዋንጫ 8 ቀይ ካርድ ነው የተመዘገበው። የትናንቱ ግን 8 ቀይ ካርድ ደርሷል እና ዛሬ ደግሞ አርጀንቲና ከኦስትሪያ ጋር የሚደረገው ጨዋታ ጥሩ ጨዋታ እናይበታለን። ምንም ጥያቄ የለውም። ግምቶች ሁሉ ወደ አርጀንቲና ላይ ያዘነብሉ ይችላሉ ብዬ አስባለሁ። ከዚህ ከዓለም ዋንጫው ጋር ተያይዞ የሚነሱ የሚያስገርሙ አንዳንድ ጉዳዮች አሉ። ዛሬ ከወጡ መረጃዎች መካከል የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ክስ ጉዳይ በጣም ፈገግ አሰኝቶኛል፣ አዝናንቶኛልም። የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ማለት ነውና ታሪኩ ሲታይ ፈገግ የሚያሰኝ ቢመስልም ግን በዓለም ላይ አብዛኞቹ የፌዴሬሽን ፕሬዚዳንቶች የሚያደርጉት ድርጊት እንደሆነ ነው እየተገለጸ የተገኘው። አብዛኞቹ፣ ሁሉም አላልኩም።
አብዛኞቹ የፌዴሬሽን ፕሬዝዳንቶች ይህንን ተግባር እንደሚፈጽሙት ነው ከዛ በኋላ እየተነገረ የሚገኘው። ድርጊቱ ምንድን ነው? የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ሳሚር ዣውድ ክስ እንዲመሰረትበት ያደረገው ጉዳይ ያው ባለትዳር ነው። ነገር ግን ጎን ለጎን የያዛት ፍቅረኛለች ከትዳሩ ጎን ለጎን ማለት ነው። ያው በእኛ አጠራር ውሽማ ተብሎ ነው የሚጠራው በእኛ አባባል ማለት ነው አጠራር። እና የፌዴሬሽኑ ፕሬዝዳንት ሳሚር ዣውድ ክስ የተመሰረተበት በፌዴሬሽኑ ገንዘብ በብራዚል ፌዴሬሽን ገንዘብ ካዝና ብር አውጥቶ እቺን ውሽማውን አሜሪካ ኒውዮርክ ይወስዳታል። እና ለካሚላ ክሪስቲና አንድራዴ ትባላለች። የአውሮፕላን ቲኬት ተቆረጠላት። በማን? በፌዴሬሽኑ ገንዘብ፣ በብራዚል ፌዴሬሽን ገንዘብ። ቅንጡ የሆነ ሆቴል አለ ሀያት ሪጀንሲ እዛ አሜሪካ ኒውዮርክ ላይ። ሙሉ ቆይታዋ የሆቴል ቆይታዋ ከነምግቡ ሁሉንም አሁንም ከብራዚል ፌዴሬሽን ካዝና የወጣ ብር ነው በሚል ነው የብራዚል እግር ኳስ ፌዴሬሽን ክስ የቀረበበት ፕሬዝዳንቱ ሳሚር ዣውድ። እና የሀገሪቱ ስፖርት ሚኒስቴር ለፊፋ ምርመራ ይደረግልኝ ብሎ ደብዳቤ ልኳል። ከአውሮፕላን ትኬት ክፍያ ውጭ የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ሳሚር ዣውድ ለዚች ሴት ወይም ለውሽማው እስከ $60,000 ድረስ ለሆቴል የተከፈለበትን ማስረጃ ሪሲት ይዣለሁ ነው ያለው። እና ይሄ ዓለም ዋንጫው ላይ እንዲህ አይነት ስታዩ ስትሰማው ፈገግ ያሰኛል። እንዲህ ማለ እንዴ እምትል ነገር አለ። ግን ስታዩ ደግሞ በአብዛኞቹ ዓለም ላይ በሚገኙ ፌዴሬሽኖች የፌዴሬሽን አመራሮች ፕሬዝዳንቶች ላይ የሚደረግ ነው። በተለይ አፍሪካ ላይ እንዲህ አይነት ነገሮች በብዛት ማለት ነው የሚታዩ ነገሮች ናቸው። እና ብራዚል እንግዲህ የእግር ኳስ ሀያል ሀገር ነች። የፌዴሬሽኑ ፕሬዝዳንት ነው ይሄን ያደረገውና እንዲህ አይነት ዓለም ዋንጫው ላይ ማስገራሚነቱንም አሁንም ቀጥሏል። ሶፊ የሚጨመር ካለ ሌላው እንግዲህ ይሄ የዓለም ዋንጫ በርካቶችን እያነጋገረ የሚገኝባቸው ብዙ ነገሮች አሉ። ቅድም ግርምሾ እንዳነሳው የግብ ጠባቂዎቹ ጉዳይ ዓለም ዋንጫው የግብ ጠባቂዎቹ ነው ማለት ይቻላል። ከዚህ በፊት ዓለም ዋንጫ አጥቂዎች ነበር አይደል? የአጥቂዎችና ተደራቢ አጥቂዎች ምናምን ናቸው በአብዛኛው ማለት ነው። ይሄኛው ዓለም ዋንጫ ለየት የሚያደርገው የግብ ጠባቂዎች ዓለም ዋንጫ ይመስላል። በየጨዋታው ግብ ጠባቂዎች በሚያደርጉት አስደናቂ እንቅስቃሴ በዚህ ሂደት ውስጥ ከፍተኛ የሆነ ጥያቄ እየተነሳ ይገኛል። አንደኛ ከሚነሱ ጥያቄዎች መካከል ግብ ጠባቂዎች የጨዋታው ወሳኙ ነው በጨዋታዎች ላይ ቀጥለዋል። 1 2 3 እያልን የምንጠቅሳቸው ጨዋታዎች ላይ ይህንን ሲያደርጉ እየተመለከትናቸው እንገኛለን። ግብ ጠባቂዎች ማለት ነው። ይህንን ማድረጋቸውም በብዛት ልዩነትን ሲፈጥር አይተናል። አሁን የኩራሳው ግብ ጠባቂ 15 ሴት ብቻው የአንድ ቡድን ማለት እኮ ነው ግርሜ። 15 ኢላማን የጠበቀ ሙከራ እኮ አንድ ጨዋታ ይሞከራል። በጣም ነው የተገረምኩት። ብዙ ነው። ኢኳዶርን እኔ ነጥብ ያስጥላታል ኩራሳው ብዬ አስቤም አልሜም አላውቅም። ጀርመን ካስቆጠረችበት 7 ጎል አንጻር በዚህ ሂደት ውስጥ እንግዲህ 15 ሴቭ ያደረገው የኩራሳው ግብ ጠባቂ በዓለም አዲስ ታሪክ የሰራበትን ሂደት ማስቀመጥ ችሏል። ሌሎቹ የቮዚኒያ በነገራችን የቮዚኒያ እና ትናንት ጨዋታውን ተመልክታለች በስቴዲየም ውስጥ ተገኝታና በቀጥታ በአሜሪካው ሴክሬታሪያል ጄኔራል ማርኮ ሩቢዮ ፍቃድ ነው የመጣችው። ቀጥታ ያንን ኢንተርቪው ከተመለከቱ በኋላ የአሜሪካው ሴክሬታሪ ጄኔራል እሳቸው የሰጡት ትእዛዝ ነው። ካለገንዘብ $12,000 ነበር የተጠየቀችው። $12,000 ነው የተጠየቀችው። ወደ አሜሪካ ለመምጣት $12,000 ማስያዝ አለባት ተብላ ነበር። በዛ ምክንያት ቀርታ ነበረ። በማርኮ ሩቢዮ ትእዛዝ በቀጥታ የመጣችበት ሂደት እንመለከታለንና ትናንት በርግጥ ቮዚኒያ ጥሩ አልነበረም። ግን ቮዚኒያ ጥሩ ባልነበረበት ደግሞ ተጫዋቾቹ ምርጥ ነበሩ። ትናንት ኡራጋይን እኮ ነጥብ ያስጣሩት እንዴ! ከባድ ቡድን እኮ ነው ኡራጋይ። ሉዊስ ሱዋሬዝ ነበር ስቴዲየም ውስጥ ተመልክተናል። በትናንትናው ጨዋታ ሲያበረታታ ነበር የቡድን አባላቶቹን ጓደኞቹን በዚህ ዓለም ዋንጫ ይጫወታል የሚል ግምቶች የተቀመጠበት አጋጣሚ ስለነበረ ማለት ነው። እና አንድ መሰረት በማድረግ እንግዲህ ግብ ጠባቂዎች ያበቡበት የዓለም ዋንጫ ሆኖ እንመለከተዋለን።
የዓለም ዋንጫው ለአፍሪካ ቡድኖች የተመቸ ይመስላል። አሁን ኒውዚላንድን እኮ አሸነፈች። ግብጽ እኮ ከሞላ ጎደል ማለፏን አረጋገጠች። ቢያንስ ምርጥ ሶስተኛ ሆና እንደምታልፍ አረጋግጣለች። የመጨረሻዋ ጨዋታ በንጽጽር እንግዲህ ስፔን 4 ጎል ያስቆጠረችባትን ሳውዲን ነው የምታገኘውና ከዚህ አንጻር ማነው ኢራን ነው የምታገኘው። ይቅርታ ተሳስቻለሁ። ኢራን ነው የምታገኘው። ኢራን ከኢጅፕት ነው የመጨረሻው ጨዋታ። ጠንካራ ጨዋታ ነው። ምክንያቱም ኢራን ከኒውዚላንድ ጋር ጨርሳለች። ትናንት ከቤልጂየም ጋር ጨረሰች። ከግብጽ ጋር ኢራን ከግብጽ ነው። ይቅርታ ኢራን ከግብጽ ስለሆነ አሁን ኢራን ግብጽ ትልቁ አሁን ቤልጂየም ግዴታ ማሸነፍ አለባት የመጨረሻውን ጨዋታ ኒውዚላንድም ለማለፍ ቤልጂየምን ማሸነፍ አለባት። ኢራንም ለማለፍ ግብጽ ማሸነፍ አለባት። ከዚህ ውስጥ ትልቁን አድቫንቴጅ የወሰደችው ግብጽ ናት። ግብጽ አቻም ያሳልፋታል፣ ማሸነፍም አንደኛውን እንድታልፍ ያደርጋታል። 4 ነጥብ ስላላት ማለት ነው። 4 ነጥብ አላት። 4 ነጥብ አሳክታለች። ከዚህ ብቸኛ 3 ነጥብ ያገኘችው ከምድቡ ግብጽ ናት እስካሁን ባለው ሂደት። ኒውዚላንድም የመጀመሪያውን ጨዋታ አቻ ነው የወጣችው፣ ትናንት ተሸነፈች። ኢራንም የመጀመሪያውን አቻ፣ የአሁኑን አቻ። በተመሳሳይ ቤልጂየም 2 ተከታታይ ጨዋታ አቻ ነው የወጡት። የምድቡ ብቸኛ 3 ነጥብ ያሳካችው ወይም አንድ ጨዋታ ያሸነፈችው እሷ ናት። ተጨማሪ 1 ነጥብ ስላላት 4 አላት። ካሸነፉ 7 ይገባሉ። አቻ ከወጡ 5 ይሆናሉ። እስቲ በ5 ነጥቡም አንደኛ ሆነው የማለፍ ዕድል ይኖራቸዋል። 7 ነጥብ ካሰኩ ደግሞ አንደኝነታቸውን በደንብ አድርገው የሚያረጋግጡበት ነው የሚሆነው። ስለዚህ የግብጽ ብሔራዊ ቡድን ከሞላ ጎደል ወደ ቀጣዩ ዙር ያለፈ ይመስላል። ኮትዲቯር ተመሳሳይ ነገር ነው ያለው። ጋና ተመሳሳይ ነገር ነው ያለው። አንድ ጨዋታ አሸንፋለችና አንድ ጨዋታ ማሸነፍ በዚህ ውድድር ላይ ግን የኦልሞስት ወደ ጥሎ ማለፉ ለመግባት ትልቅ አድቫንቴጅ አለው። ምሽት ላይ አርጀንቲና ከኦስትሪያ ጋር የሚያደርጉት ጨዋታ ይጠበቃል። ንጉሱ ሊዮኔል አንድሪያስ ሜሲ በዚህ ዓለም ዋንጫ እንግዲህ ሃትሪክ መስራቱ ይታወሳል። መጀመሪያው ጨዋታ ዛሬስ ምን ያሳየናል? በቀን 2 ሰዓት የሚከናወን ጨዋታ። ኦስትሪያ ጆርዳንን አሸንፋ ነው የመጣችው። አርጀንቲና ደግሞ አልጄሪያን ያሸነፈችው። በነገራችን የአልጄሪያ ብሔራዊ ቡድን ተጫዋቾች ከፍተኛ የሆነ ተቃውሞ ተነስቶባቸው ነበርና እንዴ የተሸነፍነው እኮ በሻምፒዮን ቡድን ነው፣ ምን ማለታቸው እንደዚህ የምትቃወሙን አልገባንም በሚል ከሚዲያዎች ጋር ክርክር ውስጥ የገቡበት ሰጣ ገባ ውስጥ የገቡበት ነገር አለና ሌሎቹን እያዩ እኮ ነው። የነ ሴኔጋል የነ ኮትዲቯርን ውጤት፣ የነ ኬፕ ቨርዴን ውጤት፣ የነ ዲአርሲን፣ የነ ግብጽን ውጤት፣ የነ ሞሮኮን እያዩ እሱን ሲያውቁ ነው የተበሳጩ። ግን ዛሬ እንግዲህ ሜሲ ይጫወታል። በንጽጽር አሁንም ሜሲ የሚገጥመው ቡድን ኦስትሪያ አነስ ያለ ቡድን ነው። ብዙ ጎል ልታስቆጥርበት የሚችል አይነት ቡድን ሊሆን ይችላል ተብሎ ነው የሚጠበቀው። ሜሲ በድጋሜ ዓለም ዋንጫው ላይ ሌሎች ጎሎችን አስቆጥሮ አሲስት አድርጎ የሚያብብበት አብረን ያለን። ግን ሌሊት ስለነበረ የባለፈው ጨዋታ ብዙዎች ጨዋታውን አልተመለከቱም፣ አርጀንቲና ከአልጄሪያ። ዛሬ ግን ሜሲን በተለይ አድናቂዎቹ ወዳጆቹ በዚህ ዓለም ዋንጫ የመጀመሪያ ጨዋታውን ለሱ ሁለተኛው ቢሆንም ግን ለኢትዮጵያና አፍሪካ ውስጥ ላሉ ተመልካቾች ጨዋታው ምሽት 2 ሰዓት ስለሆነ በጊዜ መመልከት እድል አለን።